ሰላም ውዴ ቻናላችን ቤተሰቦች ሰላማችሁ ብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል እንግሊዝኛን ከመጀመሪያው ጀምረን እየተመማርን እንገኛለን። በተለይም ደግሞ ጀማሪ ተማሪዎች እንግሊዝኛ እንዴት ማንበብ እንዳለባቸው፣ ጀማሪ ተማሪዎች እንግሊዝኛ እንዴት መጻፍ እንዳለባቸው፣ ጀማሪ ተማሪዎች በእንግሊዝኛ እንዴት ሀሳባቸውን መግለጥ እንዳለባቸው በዚህ ዩቲዩብ ቻናል እየተመማር እንገኛለን። ሰሞኑን ደግሞ የ30 ቀን ትምህርት ቻለንጅ ጀምረን ዛሬ ቀን 27 ላይ ደርሰናል ማለት ነው። ስለዚህ በዛሬ ትምህርታችን ደግሞ የቻለንጅ ቀን 27 አብረን እንመማራለን ማለት ነው። ወደ ትምህርቱ ከመግባቴ በፊት ግን ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሃይበሉን ደውሉን፣ መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። ልጀምር። እዚህ ጋር እንደምታዩት ርዕሱ ምን ይላል? የእንግሊዝኛ ቋንቋ ለጀማሪዎች ተከታታይ ትምህርት ይላል። የ30 ቀን ትምህርት ቀን 27። መጀመሪያ ላይ እንደነገርኳችሁ ቻለንጅ 27 ደርሰናል ማለት ነው። በዛሬ ትምህርታችን ደግሞ ፎከስ አድርገን እንድናየት የፈለግኩን ነገር አር ዩ የሆነ ጥያቄ መጠየቅ ስንፈልግ ብዙ ጊዜ ዴይሊ ኮንቨርሴሽን ላይ አርዩ የምትለዋን ብዙ ጊዜ እንጠቀማታለን ማለት ነው። አርዩ ማለት ነህ ወይም ነሽ እንዴ ማለት ነው። አርዩ ካል ነህ ወይም ነሽ እንዴ እያል ነው። ስለዚህ በዛሬ ትምህርታችን አርዩ የምትለዋን ጥያቄ ለመጠየቅ ስንፈልግ ብዙ ጊዜ እሷን መመማር እንችላለን ማለት ነው። ኦኬ፣ አርዩ ሃፒ ይላለው መጀመሪያው። አርዩ ሃፒ፣ ሃፒ ማለት ደስተኛ ማለት ነው። ስለዚህ አር ዩ ሃፒ፣ ሃፒ ማለት ደስተኛ ነው ብያቸዋለሁ። ሃፒ የሚለው ሲጣፍ ደግሞ HAPPY ሃፒ። አርዩ ሃፒ፣ ደስተኛ ነህ እንዴ እያል ነው ማለት ነው። ደስተኛ ነህ እየጠየቅን ነው አንድን ሰው። አርዩ ሃፒ ካልነው ያንን ሰው ምን እያልነው ነው ማለት ነው? ደስተኛ ነህ ወይም ደስተኛ ነሽ ይላል። እዚህ ጋር ለወንድም ለሴትም ተመሳሳይ ነው ማለት ነው። ዩ የሚለው አንተ ወይም አንቺ የሚል ትርጉም ስላለን፣ ስለዚህ አርዩ ሃፒ ካል ደስተኛ ነህ እያለ ነው ማለት ነው። ኦኬ፣ ቀጣይ ደግሞ አርዩ ሬዲ። አርዩ ሬዲ፣ ሬዲ ማለት ዝግጁ ማለት ነው። ስለዚህ ሬዲ የሚለው አር ዩ ሬዲ፣ READY ሲነበብ ሬዲ ይላል። አርዩ ሬዲ፣ ዝግጁ ነህ እያልን ነው ማለት ነው። አንድን ሰው ዝግጁ ነህ ብለን መጠየቅ ስንፈልግ ምን እንላለን? አርዩ ሬዲ እንላለን። አርዩ ሬዲ፣ ኦኬ፣ ዝግጁ ነህ እያለ ነው። አርዩ ሬዲ፣ ኦኬ። ቀጣይ ደግሞ አርዩ አሎን። አሎን ማለት ብቻን ማለት ነው። አር ዩ አሎን፣ አሎን የሚለው ሲጣፍ ደግሞ ALONE አርዩ አሎን፣ ብቻህን ነህ እያለ ነው። አርዩ አሎን፣ ብቻህን ነህ። ኦኬ፣ ቀጣይ ደግሞ አርዩ ፋት። ፋት ማለት እንደምናውቃት ወፍራም ማለት ነው። ስለዚህ አርዩ ፋት ካል ወፍራም ነህ እያለ ነው ማለት ነው። አርዩ ፋት፣ ወፍራም ነህ እንዴ እያልን እየጠየቅ ነው ማለት ነው። አርዩ ፋት፣ ኦኬ። ቀጣይ ደግሞ አርዩ ሹር። ሹር ማለት እርግጠኛ ነው። RUSURE ሲነበብ እዚህ ጋር ሱር እንዳትሉት ሹር ተብሎ ነው የሚነበብ ማለት ነው። ስለዚህ አርዩ ሹር ካል እርግጠኛ ነህ እያለ ነው ማለት ነው። የሆነን ሰው እርግጠኛ ነህ እንዲህ ብለን መጠየቅ ስንፈልግ እንላለን? አርዩ ሹር እንላለን። አርዩ ሹር፣ ሹር ማለት እርግጠኛ ማለት ነው። አርዩ ሹር፣ እርግጠኛ ነህ፣ እርግጠኛ ነሽ ማለት እንችላለን ማለት ነው። ኦኬ፣ ቀጣይ ደግሞ አርዩ ሙስሊም። አርዩ ሙስሊም፣ RU ሙስሊም፣ ሙስሊም ነህ ወይም ሙስሊም ነሽ እያለ ነው ማለት ነው። አርዩ ሙስሊም፣ አንድ ጓደኛችሁን ሙስሊም ወይም ክርስቲያን መሆኑን መጠየቅ ስትፈልጉ ራሱ አርዩ ሙስሊም ብትሉ ሙስሊም ነህ እንዴ እያላችሁት ነው ማለት ነው። ከዛ ያ ልጅ ሙስሊም ከሆነ የስ አያም ይላል፣ ካልሆነ ደግሞ ኖ አያም ኖት ይላል ማለት ነው። ስለዚህ አርዩ ሙስሊም ካል ሙስሊም ነህ እንዴ እያለ ነው ማለት ነው። ኦኬ፣ ቀጣይ ደግሞ አርዩ ክርስቲያን። አርዩ ክርስቲያን፣ RUCHRISTATIN ሲነበብ ክርስቲያን ይላል። ስለዚህ አርዩ ክርስቲያን፣ ክርስቲያን ነህ እንዴ ወይም ክርስቲያን ነሽ እንዴ እያለ ነው ማለት ነው። አርዩ ክርስቲያን።
ከዛ የስ አያም ወይም ኖ አያም ኖት ብለን መመለስ እንችላለን ማለት ነው። አር ዩ ክርስቲያን? ኦኬ። ቀጣይ ደግሞ አር ዩ ቶል? ቶል ማለት ረጅም ማለት ነው። አር ዩ ቶል TALL ሲነበብ ቶል ይላል። ስለዚህ አር ዩ ቶል ካልን ምንድን ነው ረጅም ነሽ ወይም ረጅም ነህ እያለ ነው ማለት ነው። አር ዩ ቶል ረጅም ነሽ እያለ ነው። ኦኬ። ቀጣይ ደግሞ አር ዩ ስቱደንት? አር ዩ ስቱደንት? ስቱደንት ማለት ያው እንደምናውቃት ተማሪ ማለት ነው። ስለዚህ አር ዩ ኤ ስቱደንት STUDENT ሲነበብ ስቱደንት ይላል። አር ዩ ስቱደንት? ተማሪ ነሽ ተማሪ ነህ? አር ዩ ስቱደንት? ኦኬ። ቀጣይ ደግሞ አር ዩ ቲቸር? አስተማሪ ነህ ወይም መምህር ነሽ እያለ ነው ማለት ነው። ኦኬ። አር ዩ ኤ ቲቸር TEACHER ሲነበብ ቲቸር ይላል። ስለዚህ አር ዩ ቲቸር ካል መምህር ነሽ ወይም መምህር ነህ እያለ ነው ማለት ነው። እዚጋ መምህር ስል ምን ስድስተኛ ማድረግ አለብኝ? አር ዩ ቲቸር መምህር ነሽ እያልን እየጠየቅናት ነው ማለት ነው። የዛኔ እሷ ከሆነች የስ አያም ትላለች፣ ካልሆነች ደግሞ ኖ አያም ኖት ትላለች ማለት ነው። አር ዩ ቲቸር? ኦኬ። ቀጣይ ደግሞ አር ዩ አት ሆም? አር ዩ አት ሆም? ኦኬ። አር ዩ አት ሆም HOM ሲነበብ ሆም ይላል። አር ዩ አት ሆም? ቤት ነሽ ወይም ቤት ነህ እያለ ነው ማለት ነው። አር ዩ አት ሆም? ቤት ነሽ ብለን እየጠየቅናት ነው ማለት ነው። ኦኬ። ቀጣይና የመጨረሻ ደግሞ ምን ይላል? አር ዩ አት ወርክ? አር ዩ አት ወርክ? ኦኬ። አር ዩ አት ወርክ? ወርክ ማለት ስራ ቦታ ማለት ነው። ስለዚህ አር ዩ አት ወርክ ታልኩኝ ስራ ቦታ ነሽ እንዴ እያልኩ ነው ማለት ነው። አር ዩ አት ወርክ? ስራ ቦታ ነሽ እንዴ? አር ዩ አት ወርክ? ስለዚህ ከሆነች የስ አያም ትላለች፣ ካልሆነች ደግሞ ኖ አያም ነው ትላለች ማለት ነው። ስለዚህ በዛሬ ትምህርታችን አር ዩ የምትለዋን ነህ ወይም ነሽ ብለን ጥያቄ ለመጠየቅ ብዙ ጊዜ ዴይሊ የምንጠቀማቸው ጥያቄዎችን ቀለል ያደርግልናል ማለት ነው። አር ዩ እንደዚህ ነህ እንዴ እንደዚህ ነሽ እንዴ ብለን መጠየቅ እንችላለን ማለት ነው። ኦኬ። አንድ የሪቫይዝ ላደርግላችሁ ልከልስላችሁ። መጀመሪያ ደስተኛ ነህ ወይም ደስተኛ ነሽ፣ እዚህ ጋር ልብ በሉ ለወንድም ሆነ ለሴት ተመሳሳይ ነው ማለት ነው። አሁን አር ዩ ሃፒ ብል ወንድ የምታወሩት ሰው ወንድ ከሆነ ደስተኛ ነህ እንዴ እያላችሁን ነው። የምታወሯት ደግሞ ሴት ከሆነች ደስተኛ ነሽ እንዴ እያልን ነው ማለት ነው። ስለዚህ እንደምናወራው ሰው ነው የሚወሰን ማለት ነው። ሶ ደስተኛ ነህ እንዴ ለማለት አር ዩ ሃፒ እንላለን። አር ዩ ሃፒ? ከዛ ያ ሰው እዚህ ጋር ደግሞ መመለስም እንችላለን። ደስተኛ ከሆነ የስ አያም ይላል፣ ካልሆነ ግን ኖ አያም ኖት ይላል ማለት ነው። ስለዚህ ደስተኛ ነህ ለማለት አር ዩ ሃፒ? ዝግጁ ነህ? አር ዩ ሬዲ? የስ አያም ሬዲ ወይም ኖ አያም ኖት ይላል ማለት ነው። አር ዩ ሬዲ? ዝግጁ ነህ? ኦኬ። ብቻህን ነህ ለማለት ደግሞ አር ዩ አለውን? አር ዩ አለውን? ብቻህን ነህ? ኦኬ። ወፍራም ነህ? አር ዩ ፋት? አር ዩ ፋት? የስ አያም ወይም ኖ አያም ኖት ብሎ መመለስ እንችላለን ማለት ነው። እርግጠኛ ነህ? አር ዩ ሹር? አር ዩ ሹር? እርግጠኛ ነህ እያለ ነው ማለት ነው። ከዛ ያ ሰው ከሆነ የስ አያም ይላል፣ ካልሆነ ደግሞ ኖ አያም ናት ይላል ማለት ነው። ኦኬ። ሙስሊም ነህ ብለን መጠየቅ ስንፈልግ ደግሞ አር ዩ ሙስሊም ማለት እንችላለን ማለት ነው። አር ዩ ሙስሊም? ኦኬ። ከሆነ የስ አያም ይላል፣ ካልሆነ ኖ አያም ኖት ይላል ማለት ነው። አር ዩ ክርስቲያን? አር ዩ ክርስቲያን? ክርስቲያን ነሽ ወይም ክርስቲያን ነህ እያለ ነው። አሁንም ከሆነ የስ አያም፣ ካልሆነ ኖ አያም ኖት ይላል ማለት ነው። ኦኬ። ረጅም ነሽ ወይም ረጅም ነህ ለማለት ደግሞ አር ዩ ቶል? አር ዩ ቶል? የስ አያም ወይም ኖ አያም ነት እንላለን ማለት ነው። ተማሪ ነሽ ወይም ተማሪ ነህ ለማለት ደግሞ አር ዩ ስቱደንት? አር ዩ ስቱደንት? ተማሪ ነሽ። ኦኬ። መምህር ነህ ለማለት ደግሞ አር ዩ ቲቸር? አር ዩ ቲቸር? ከዛ የስ አያም ወይም ኖ አያም ኖት ይሆናል መልሱ ማለት ነው። አር ዩ አት ሆም? ቤት ነሽ ማለት ስንፈልግ ደግሞ አር ዩ አት ሆም ማለት እንችላለን ማለት ነው። የስ አያም አሁንም ከሆነች፣ ካልሆነች ግን ኖ አያም ናት ትላለች ማለት ነው። ስራ ቦታ ነሽ እንዴ ብለን መጠየቅ ስንፈልግ አሁንም አር ዩ አት ወርክ ማለት እንችላለን ማለት ነው። ስራ ቦታ ነሽ ከሆነች የስ አያም ትላለች፣ ካልሆነች ግን ኖ አያም ኖት ትላለች ማለት ነው። ሶ የዛሬ ትምህርታችን ይህን ይመስል ነበር። ነህ ወይም ነሽ ብለን መጠየቅ ስንፈልግ እንግዲህ ከዚህ በኋላ አር ዩን እንጠቀማለን ማለት ነው። አሁን እዚህ ጋር ዲዩ ሃፒ ብንል ኤክስ ነን። ዲዩን የምንጠቀመው ደግሞ በባለፈውም አስተምሬያችኋለሁ ለአክሽን ነው። በቃ ዲዩ ድሪንክ ኮፊ፣ ዲዩ ጎቱ ስኩል እንደዚህ አላ
ቡና ትጠጣለህ፣ ትምህርት ቤት ትሄዳለህ። እንደዚህ ድርጊት ስራ ሲሆን ነው ማለት ነው ዱዩን የምንጠቀም። ግን እዚህ ጋር መሆን ከሆነ ነህ ወይም ነሽ እንደዚህ ከሆነ አሪውን እንጠቀመዋለን ማለት ነው። ስለዚህ የዛሬ ትምህርታችን ይህን ይመስል ነበር። መጀመሪያ ላይም እንደነገርኳችሁ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሉን ደውሉልን፣ መማር እንችላለን። ስለተከታተላችሁ ከልብ አመሰግናለሁ። ቴንኪው